ጸደይ የእናቷ መሞት እጅግ ከንክኗታል። መንገድ ላይ ከአክስቷ ጋራም ወጥታ በየመንገዱ ታለቅሳለች። እናም አክስቷም እባክሽን ጸደይ ራስሽን አረጋጊ፣ በቃ እንግዲህ እግዚአብሔር የወደደና የፈቀደውን አደረገ፣ ምን ማድረግ ይቻላል? ቢያንስ ለተወሰነ ጊዜ አብረሻት ተቀምጠሻል፣ አብረሻት ቆይተሻል። እናም እባክሽ ራስሽን አረጋጊ። ግን እንደው የገደሏት ሰዎች ቢታወቁ የወጓት ሰዎች ጥሩ ነበር ስትላት እኔ አላቅም ግን እመኘኝ እንደው እሷን የወጓትን ሰዎች ካገኘኋቸው አለቃቸውም እበቀላቸዋለሁ ትላታለች። እስኪ እንግዲህ ስለ ሁሉም ነገር እግዚአብሔር ያውቃል። ምናልባት አስጨናቂ የሱ እጅ ከሌለበት የት ይሄዳል ብለሽ ነው? የሱ እጅ የለበትም። ይኸውልሽ ፋንቱ እኮ በጧት ተነስታ ወደ ቤተ ክርስቲያን አባቷ ጋር ነው ሄደችው። ከዛም በኋላ ግን ምን እንደተፈጠረ አላቅም። ሆስፒታል እንዳለች ተደውሎ ተነገረው ለጋሼ። ከዛም በኋላ ወደ ሆስፒታል ደን ስናያት አልጋ ላይ ነበረች። የሚገርምሽ ነገር ያ የሚጠላት ሉል እንኳን ይቅርታ ጠይቋት አዝኖ አልቅሶ ስሞ እናቴ ነሽ ከዚህ በኋላ ብሏታል እኮ ብታይ። ሁሉም ነገር የተስተካከለው ለካ ፋንቱ ላትኖር ነው እንዴ ስትል ታለቅሳለች። ፋንቱን አንድ ቀን እንኳን ደስተኛ ሳላደርጋት እናቴን በህይወት አጣኋት ስትል ታለቅሳለች። እባክሽን ትልና ወደ ቤት ይዛት ከመጣች በኋላ ሰናይት ግን እቺ ልጅ ግን ቆይ ሰራተኛ አይደለች እንዴ ምንድነው ነገሩ ስትል ትጠይቃታለች። እናት ግን ያው ፋንቱ ለሰራተኛ አይደለም ለማንኛውም ሰው እጅግ መልካምና ጥሩ ሰው ነች። ለዛ ነው ሁሉም ሰው የሚያለቅስላት። አላየሽም ቀብር ላይ እንኳን ሁሉም ሰው የሰፈሩ ሰው እንዴት ሲያለቅስ እንደነበረ። ምክንያቱም ፋንቱ ሰውናት ነካም ሰውናት ጎዳም መልካም ሴት ነች። እጅግ በጣም ሲበዛ ጥሩ ሰው ናት ትላታለች። ነው እንዴ በቃ አሁን እኮ አንዴ ሞታለች ትላትና ዞር ብላ እሷም ወደ መኝታ ቤት ትሄዳለች። ወደ መኝታ ቤት የገባችው ተፈሪ መኝታ ቤቱን እያለቀሰ ነበረ። እናም ተፈሪን በቃ ምንድነው አንተ ሀዘን በቃ ምንድነው እንደዚህ ማልቀስ ምንድነው እንደዚህ እየየ ማለት በቃ ይበቃሃል ስትለው ፋንቱ ማለት ለኔ ምን እንደሆነች ስለማታውቂያት ነው ሀዘን ምን እንደሆነ ያልገባሽ ይላታል። በቃ ከዚህ በኋላ እሷ ሞታለች። የሞተውን ረስቶ ቁም በቁም ያለውን ማቅረብ ነው መቀራረብ ነው። ስለዚህ ፋንቱን ተዋትና እኔ እናንተ ከዚህ በኋላ እንደ ድሯችን መሆን አለብን ትለዋለች። አንቺ ሰይጣን ግን ምን አስበሽ ነው እንደዚህ እያልሽኛለሽ? ቢያንስ እንኳን ጠረኗ ከላይ እስከሚጠፋ ድረስ እንኳን ብትይኝ ምን አለበት? ምን አለበት ቢያንስ እንኳን አጽሟ እንኳን እስከሚረግፍ ብትጠብቂኝ ምን አለበት? አሁን ለምን ያልሆነ ነገር ታናግሪኛለሽ? አንቺ ሰይጣን ነሽ ሲላት አቦ ሰይጣን አትበለኝ። በቃ ከሞተች ሞታለች። ምንድነው አንድ ሴት ስለሞተች እንደዚህ ይየ ማለት? ምን ነባል መጣሽ እንዳልሽው እንዳሟረትሽ ይህንን ሞት ላንቺ ባደረገልሽ ነበረ። አንቺ ግን ቆይ ምንድነው እያሰብሻለሽ? ምንድነው ያደረግሽው? በፋንቱ ሞት ላይ እጅሽ አለበት ይሆን እንዴ ሲል ጠቆም ያደርግላታል። እሷም ደግሞ ምን እያልክ ነው አንተ? እንዴት እንደዚህ ትለኛለህ? እንዴት እንደዚህ ትጠረጥረኛለህ? ይኸውልህ ተፈሪ ነግሬሃለሁ፣ ከዚህ በኋላ ልለማመጥህም ስትለው እኮ ምን ልታደርጊ ነው? በቃ ውጭልኝ ከክፍሌ ከዚህ መኝታ ቤት ውጭልኝ ይልና ይጮህባታል። ሲጮህባት ትራሱንም የለበሰውንም ልብስ እየወረወረ ከመኝታ ቤት እንድትወጣ ያደርጋታል። ከወጣች በኋላም እየታባክ ሰር እችላለሁ፣ ከዚህ በኋላ የትም አታመልጠኝም፣ እኔ እንደሆንኩ ከዚህ በኋላ ልጄንም አንተንም ይዤ ትዳሬን ወደ ድሮ ማንነት ይመለሳለሁ ስትል ብቻዋን ታወራለች። ሉልም የፋንቱ መሞት እጅግን ስለጸጸተውም አላቅም ምን እንደማደርግ እያለ ያለቅሳል። ከዛም አባቱ ጋር ሂዶ መኝታ ቤት ከአባቱ ጋር ቁጭ ብለው አባዬ ምን ላድርግ? የፋንቱ መሞት ውስጤን እየበላኝ ነው፣ እያሳዘነችኝ ነው። እኔ ፋንቱን መሞት ለምን እንደሆነ አላቅም፣ በጣም አሞኛል፣ አንገብግቦኛል፣ ምን ማድረግ እንዳለብኝ አላቅም አባዬ ሲል ለአባቱ ይነግረዋል። እሱም ደግሞ አቅፎት ልጄ ምን ማድረግ እንዳለብኝ እኔ ራሴ ግራ ገብቶኛል፣ የፋንቱ መሞት ግራ ገብቶኛል ልጄ እባክህን ምን ማድረግ አለብኝ? ፋንቱ እኮ ከልቧ ሰው ከልቧ እናት ነበረች፣ ግን ማን እንደቀማኝ አላቅም ሲል እሱም ሁለቱም ተቃቅፈው እያለቀሱ እሱም እናትነቷን እስከዛሬ ምን አምኜ በተቀበልኳት ኑሮ ልጄ ስትለኝ ምን እንደዛ ውሻ ባላደረኳት ኑሮ አባዬ ሳይገባኝ እኮ ነው እንደዛ ያደረኳትኝ። ግን ደግሞ በቀደም አይቻት ፈገግ ስላለችልኝ እኔም ይቅርታ ስለጠየኳት ደስ ብሎኝ ከዚህ በኋላ የደስታ ኑሮ እንኖራለን ብዬ ነበረ። እሷ ግን ሄደች። ከዚህ በኋላ ፋንቱ አትመጣም አይደል አባዬ እያለ ያለቅሳል። በዛን ሰዓት አባቱም እጅግ በጣም ይሰማውና እያለቅስ ጀመር።
በቃ ልጄ ከዚህ በኋላ መረጋጋት ነው ያለብን። ራሳችን እናረጋጋ። እስኪ እንግዲህ ፖሊሶች ነገሩን እያጣሩት ነው። ምን ማድረግ እንዳለብኝ ባላቅም ሲል ጸደይ በአጋጣሚ በር ላይ ቁጭ ብላ ስለነበር በረንዳ ላይ ፖሊሶች ይመጡና ይኸውልሽ ጸደይ ካንቺ ነው ሁሉንም ነገር የምንጠብቀው ምክንያቱም አንቺ በቅርበት ታውቂያታለሽ ይመስለኛል ፋንቱን እና እባክሽ የተፈጠረ ነገር ካለ በቅርቡ ልትነግሪን ትችያለሽ ሲላት በፍጹም እኔ ምንም የማውቀው ነገር የለም እኔ ፋንቱ ጧት ተነጋግረን ጧት ምንም በሰላም ተነጋግረን ነው ወታ የሄደችው እንደምትመለስ ነው የማውቀው ያ ነገር ተፈጠረ ደግሞ ትናንትና ደግሞ መታ ከሆስፒታል ከመጣች በኋላ እዚሁ ሶፋ ላይ ሆና ገላዬን እጠቢኝ ብላኝ አጥቢያታለሁኝ አጥቢያት ሶፋ ላይ በቃ ትንሽ ረፍት ላድርግ ስትለኝ እኔ ወደ ውጭ ወጥቼ ነበር በዛን መሃል ምን እንደተፈጠረ አላቅም ስትል ትነግረዋለች እና እኔ ምንም የማውቀው ነገር የለም የምጠረጥረው ሰው አለ ብዬ አላስብም ምክንያቱም ማን እንጠረጥረዋለሁ ስትለው እና እኔ የማውቀው ነገር የለም ግን የእናቴን ገዳዮች ማወቅ ፈልጋለሁ ስትል ለፖሊሱ ትነግረዋለች ለማንኛውም አስቢና ደግሞ ተመልሰን ስለምንመጣ ትነግሪናለሽ ይላታል እሺ ትልና ጸደይም ወደ ውስጥ ትገባለች በዛን መሃል ወደ መኝታ ቤቷ ነበር ሄደችው መኝታ ቤት ገብታ እያለቀሰች ነበረ እናም ሉል ተነስቶ ወደ እሷ መኝታ ቤት ይሄዳል ይኸውልሽ ጸደይ ምን እንደምልሽ አላቅም በቃ ምን እንደሚያበረታታሽም አላቅም ግን መተውን የመሰለ ነገር የለም ማልቀሱ ከዚህ በላይ ያማል ስለዚህ ባክሽን ጸደይ ራስሽን ማበርታትና አንቺ ካልበረታሽ ሁላችንም አንበረታም አንጠነክርም ይላታል ተወኝ እስኪ ልዑል አሁን ምን አይነት ምክንያት እንደምሰጥህ ራሱ አላቅም ለኔ ለራሴ ግራ ገብቶኛል ምን እንደምልህ ምን የሚያጽናና ቃል እንደምነግርህ ራሱ አላቅም የምልህ ነገር ቢኖር ከመኝታ ቤቴ ብትወጣልኝና ብቻዬን አልቅሼ ቢወጣልኝ ብዬ ነው ማስበው ስለዚህ ከመኝታ ቤት ልትሄድ ትችላለህ ስትል ትጠይቀዋለች ችግር የለውም አንቺን ካስደስተሽን ይወጣለሁኝ ግን ለምን እንደዚህ ራስሽን ለምን እያለቀሽ ምግብ እንኳን መብላት እኮ አለብሽ ይላታል ጸደይ ግን በፍጹም የእናቷ መሞት አሁንም እውነት አልመሰላትም ህልም ነው የሚመስለኝ ስለዚህ ህልም እየመሰለኝ ነው እናቴ ሞታለች ብዬ አላስብም አለች ግን ደግሞ የለችም ካጠገቤ ስትል ለልዑል ትነግረዋለች ሉልም ተነስቶ ወደ ኪችን ሄድና አክስቷን በአጋጣሚ ሲያገኛት ጸደይ ምግብ በልታለች እንዴ ሲላት ኧረ አልበላችም እባክሽን አብያት ጸደይ ትጎዳለች ምግብ ካልበላች አጠነክርም ይላታል አክስትም ምግቧን በሳህን ይዛ ሄዳ ስትባክሽን ጸደይ ምግብ ካልበላሽ እኮ መጽናናት አትችይም በቃ አንቺ ምግብ ስትላት በፍጹም አራበኝም እኔ ምግብ አይደለም የራበችኝ እናቴ ነች ስለዚህ ይህንን ምግብ ይዘሽ ውጪ ትላታለች አክስትም ግራ ተጋብታ እባክሽን ጸደይ መበርታትና መጠንከር አለብሽ አንቺ ደግሞ ለእናትሽ ምትክ ሆነሽ መጠንከር አለብሽ በቃ ሁላችንም ወደዛው አይደለም የምንሄደው ስለዚህ አንቺ ጥንካሬ ያስፈልገናል ትላታለች በመሃል እነ ፖሊሶች ይመጡና